ሐዘን ይዘው እንግዲህ ከዚህ በኋላ ያለው ግን የሰው ልጅ የኛ በቤልጥ ኢትዮጵያውያን ሐዘንን በማጥበቅ ተጎድተናል፣ ተበድለናል፣ ስራን በድለናል የሚል ነው። እውነትም አንድ አመት ሙሉ ሐዘንተኛ እኮ ወደ ሌላ ስራው አይገባም። ጥቁር ለብሶ የቀብሩና ያሸናኘቱ ስርዓት በራሱ እሱን ሁሉ ይተነትናሉ። ለምሳሌ ፎጣም ይመስል ቡትቶ ይሉታል እነሱ ምንድነው በሱ ፊታቸውን ይፍቁታል እስኪላጥ ድረስ እንደዚህ ይወርዳል። አንዳንዴ ደግሞ እስከ ደረታቸው ድረስ ይወርዳል ይላሉ። በሻካራ ጨርቅ ነው ብቻ። አንዳንዱ ደግሞ በቀጋ የቀጋ ሾህ አለ በሱ ነው ፊታቸውን የሚገርፉ። ደማቸው ወርዶ እስከ ደረታቸው ድረስ ያጥለቀልቃል ይላሉ። ልብሳቸውን ከፊት ለፊት ይቀዱታል። ራሳቸውን ምንም መመቤት ብትሆን ታራቁታለች። ከወገብ በታች ይታጠቃሉ አይደል? ይሄ ሁሉ እንዲቀር ነው ይሄንን አዋጅ ያስነገሩት አፄ ኃይለ ሥላሴ። ምን ይላሉ? 3 ቀን ብቻ፣ አንዱን ቀን ለማስተዛዘን የቅርብም የሩቁም አንድ ላይ ያለ አይደለም ለማስተዛዘን፣ 2ቱን ቀን ደግሞ ለማጽናናት የሚመጣ ሰው ደግሞ አለ አይደል? ከበና አሁን የኛ ሰፈር ለቅሶ ብታዩ ማዚ ሰርግ እኮ ነው። አረቅ ያለ ካርታም የሚጫወቱ አሉ፣ ጨዋታ ደግሞ የሚያውቁ አሉ። ከተለያየ ቦታ አሁን ሳየው ሆዴ ይባባል። ከየአቅጣጫው ከየሀገሪቱ አቅጣጫ በሙሉ ጨዋታ ይመጣል። ቀልድ እንትና ሐዘንተኛዋን ግሩም የሚባል አለ ከትግራይ ነው የመጣው። እሱ አንድ ቀልድ አለች ሁሌ ለቅሶ ላይ የሚያወራት። ሚስቱ አልወልድ ብላ አስቸግረዋለች እና ፈታሻለሁ ሲል አሁን አርግዣለሁ ጸንሻለሁ አለችው። ደስ ብሎት ሲራራ ነጋዴ ነው ሄደ ቃለ ማምጣት እና ይወራል። ወራቶች ይቆያሉ አይደል? መጣባት። ምንም አላረገዘችም እየመጣ ነው የሚል ወሬ መጣ። ሴትዮዋ ውይ በሉ የዝንጀሮ ልጅ አምጡልኝ እና እሷን ታቅፌ እቀመጣለሁ አለች። የዝንጀሮ ልጅ ከጫካ አድነው ይዘውላት መጡ። እሷን በጨርቅ ሸፋንፍና አቅፋ ቁጭ አለች። ስም አውጥቶለት መጣ። ምንድነው የተወለደው ሲባል ወንድ አሉ። ሀጎስን አሳዩኝ አሉ። ሀጎስን አሳዩኝ አለ። ከዛ ሄዶ ገለጥ ሲያደርግ ያ የዝንጀሮ ልጅ አለ ያ ብሎ ይቆጣል። አፉላ ሀጎስ አባቱን ሲያይ ስቀዋል አሉ። በኋላ መጨረሻ እኔ ካላቀፍኩት ብሎ ሲቀበል አምልጦ ያ የዝንጀሮ ልጅ ይወጣል። ሀጎስና እያለ አብሮት ገደል ገባ ይላል። እቺ ናት የሱ ጨዋታ።